ጤና ይስጥልኝ የሳምንቱ ጨዋታችን ተጀምሯል። የሳምንቱ ጨዋታን ፋና ብሮድካስቲንግ ኮርፖሬት እና ዲኤፍ ፕሮሞሽን በመተባበር ለናንተ ያቀርቡላችኋል። እኔ ሰመረባሪያው እባላለሁኝ። በሳምንታዊው ፕሮግራማችን ያየሁትን የሰማሁትን የታዘብናቸውን ነገሮች እንግዲህ እያነሳሳን እናወራለን። ሁሌም በየሳምንቱ የምናወራውን ጉዳይ ነው የሳምንቱ ጨዋታ የምናወራው፣ በነፃነት የምናወራበት ነው የሳምንቱ ጨዋታችን። ምንም ነገር ሌላ ሳይንሳዊ ትንታኔ የለውም፣ ሀተታ የለውም፣ እንደዚህ የዜና ሪፖርታጅ ምናምንም አይደለም። ጨዋታ ነው። ቁጭ ብለን እንደምናወራው ነው። እንዴት ነው ሳምንታችሁ እንዴት አለፈ እየተባባልን ነው። ምን አየን ምን ሰማን በሳምንቱ። እንግዲህ እንገደዳለን። በኮሮና ቫይረስ ዙሪያ የምናወራው ነገር በጣም ብዙ ስለሆነ እኛ ይሄ ነገር እስከሚያባራ ድረስ ከዚህ ጉዳይ አንወጣም። አሁን ሌላ ነገር እናወራ ብንልም አያምርብንም፣ እናወራ እንነጋገር ብንልም አያምርብንም፣ የሚሰማንም የለም ሲጀምር። ምክንያቱም አሳሳቢ የኢትዮጵያ ብቻ ሳይሆን በዓለም አቀፍ ደረጃ አሳሳቢ የሆነው የኮሮና ቫይረስ ጉዳይ ነው። እኛን ያሳሰበን አሁን በዚህ ሳምንት እንግዲህ ባለፈው ሳምንት ብያቸዋለሁ። በነገራችን ላይ በጣም ደስ የሚል በጣም ይበል የሚያሰኙ ነገሮች በዚህ ሳምንት ታይተዋል። በአርቲስቶቻችን እንቅስቃሴዎች ታይተዋል። የተለያዩ ሰዎች እየተረባረባችሁ ነው። እግዚአብሔር ይስጣችሁ። እንደዚህ ነው አገርን ሰው ተረባርቦ እንዲህ ሲያደርግ ነው ደስ የሚለውና አሁንም ይቀራል። በነገራችን ላይ እንቅስቃሴዎች ይቀራሉ፣ ይደረጋሉ። ግን ከባለፈው ሳምንት አሁን ደግሞ ለውጥ አለ። ባለፈው ሳምንት እንግዲህ በቀጣይ ሳምንት እንዲህ አይነት ርብርቦች ተደርገው ማየት በጣም ይናፍቀኛል ስል ነበር። እንደናፈቀኝም ባይሆን በቃ አይቻለሁ። በተወሰነ መልኩ ጥሩ ነው። አሪፍ እንቅስቃሴዎች እየተደረጉ ነው። በርቱልን። አሁንምና ሰውን ከማንቃት ጋር ተያይዞ የምናወራው ነገር ያስፈልገናል። ምን ተብሎ ቢነገረን ነው የምንፈራው? ምን ተብሎ ቢነገረን ነው የምንባን ነው? እንደዚህ ንቅት ምንለው ምን ተብሎ ቢነገረን ነው የምንፈራ? ጉድነን ወይኛስ የሚለውን ይሄንን ነው አያይዘን ማውራት ያለብን። አልፈራ አልን በቃ። አሁን እኛ ባለፈው ሳምንት በነገራችን ላይ ከተደረጉት እንቅስቃሴዎች መካከል በኢፌድሪ የሰላም ሚኒስቴር አዘጋጅነት ወይም አነሳሽነት በስነ ስርዓት ትራክ ተደርጎ ይሄ ትራክ እንግዲህ በጣም ምርጥ ትራክ ነው። ትልቅ ትራክ ነው። ላዩ ስቴጅ ይሆናል። ሲከፈት ተከፋፍቶ ስቴጅ ነው የሚሆነው። ሳውንድ ሲስተም አለው፣ መብራት አለው። እጅግ የተዋበ ነው። ስታንዳርዱን የጠበቀ ማለት ነው። እንደዚህ አይነት ትራክ ላይ አዲስ አበባ ውስጥ ሰዎች የሚሰበሰቡባቸው ቦታዎች ላይ እየሄድን ሰዎችን ስለ ኮሮና ቫይረስ አስከፊነት እናንቃ። ምክንያቱም የኛ ሕዝብ ያወቀ አይመስልምና እስቲ ይሄን ነገር ለውጥ ለማምጣት እስቲ የሆነ ጥረቶች እናድርግ ብለን የሚመለከተንም ሰዎች የሚኒስቴር መስሪያ ቤቱ ባዘጋጀው እንትን እየተንቀሳቀሰን የተለያዩ ቦታዎች ላይ ሙቭ እያደረግን አየን ሰዎችንና የሚገራርሙ ኢትዮጵያውያን አሉ። በቃ እጅግ የሚገራርሙ ኢትዮጵያውያን አሉ። ስራ እየሰሩ መንገድ ላይ ሽያጭ እየሸጡ ወገኖቻችን ኮሮና ቫይረስ ሰምታችኋል፣ እዚህ አካባቢ የሰማችሁ አይመስልም፣ ይሄን ነገሮችን አድርጉልን ባካችሁ፣ ስትገበያዩ ጥንቃቄ አድርጉ፣ ተገበያዩ ችግር የለውም ግን ስትገበያዩ ጥንቃቄ አድርጉ ስትል ሰውዬ አታደንቆረን በእናትህ ስራችን እንስራበት። እነዚህ ጀመሩ ደግሞ የሚል ያለ ደግሞ እንዴ ለአንተ እኮ ነው ለእኔ መሰለ እንደ ጀመሩ ደግሞ ይሄ አይነት እንቅስቃሴዎች ያስፈልጉናል። በቃ አሁንም ቢሆን መጠንቀቅ አለብን። መዘናጋታችን በዝቷል። አሁን በአንዳንድ ሰው ዘንድ አዲስ አበባ ውስጥ ወይ የማይገባ ወይ ገብቶ የሄደ ወይ ገብቶ የወጣ ነው ይመስለው የበሽታ ግን ከሶስቱም አይደለም። በነገራችን ላይ ሁኔታው አሁን የሚነገረን ሁኔታ አለ። ኬዞች እየጨመሩ ነው፣ ቁጥሮች እየጨመሩ ነው። ይህንን ፕሮግራም በቀረጽኩበት ዕለትና ለእናንተ የሚተላለፍላችሁ ዕለት የተለያየ ቀን ነው። አሁን ከምታዩት ቀን አንድ ሁለት ቀን ቀድሜ ነው ቀርጸው ፕሮግራሙ። በዛ መሀል የሚፈጠረውን አላውቅም። እስከዛሬው ድረስ ሁለት ቀን ቀንሱ እናስቡት፣ ቁጥሮቹ ከፍ እያሉ ነው። የኛ መንቃትም ገና እየተጓደለ ነው። ምናልባት መሀል ላይ የተለያዩ እርምጃዎች እየተወሰዱ ነው። በዚህ ሀገር ደረጃ እየተወሰዱ ያሉ እርምጃዎች አሉ። በየክልሎች እየተወሰዱ እርምጃዎች አሉ። በአማራ ክልል እየተወሰዱ ያሉ እርምጃዎች አሉ። ሰዎች ከቤት እንዳይወጡ፣ ቤት እንዲቀመጡ። አዳማ ላይ እየተደረገ ያለ ነገር አለ። አዋሳ ላይ እየተደረገ ነገር አለ። አዲስ አበባ ውስጥ ይሄ ነገር ምን ያህል ይሰራል የሚለውን ላወራችሁ እፈልጋለሁ። መደረግስ አለበት ወይ የሚለውን የምንስማማበት ነገር አለ። አዎ መደረግ አለበት። የሆኑ ነገሮች መዘጋት አለባቸው። ከዛ በኋላ ግን እነዛ ነገሮች ተዘግተው ሰዎች እንዴት አድርገው ሰርቫይቭ ማድረግ ይችላሉ፣ እንዴት አድርገው መኖር ይችላሉ የሚለው ፓርት መታሰብ አለበት። አዲስ አበባ ከተማ ውስጥ አሁን እኛ ይህንን ነገሮች ሜጀሮች መውሰድ ደረጃ ላይ በደረስንበት አፋፍ ላይ ባለንበት ደረጃ ቢያንስ እነዚህን ደንታቢ ሲሆንብንን ወገናችንን አንቅተነው ቀስቅሰነው ወደ ቤቱ ይዘነው የምንገባው። እንደተኛ ወደ ቤቱ እንደዚህ አድርገህ ይዘው ከገባ ቤት ገብቶ መንገጫገጭ ነው፣ ይጋጭብሃል። በቃ ሰውዬው ነቅቶ ይግባ እስቲ ቢያንስ። አሁን እየነቃ አይደለም ሰው። ምንድን ነው የሚያወሩት የሚል ሰው አለ። ቁጭ ብሎ ቆሞ አይቶ አትጨባበጡ፣ አትሳሳሙ፣ አንተ ገባው ብላ እና ወንድሜ ምናምን ስትል ከጎኑ ሰው መጣ። ቆምና ስማ፣ በቃ ተስፋ ትቆርጣለህ። በቃ እነዚህ ችግሮች ስላሉብን እኛ ይሄንን ነገር የምንከላከልበትን መንገድ ማሰብ አለብን። ግዝፈቱ እየታየን አይደለም።
በጣም ግዙፍ ነውና አሁን እኛ ከተማችን ውስጥ ያሉ ነገሮች ምንድናቸው? ኦፕሽኖቻችን ምንድናቸው? ሰዎች ቤታችሁ ቆዩ ስትባሉ ቤታችሁ ማትቆዩ ሰዎች አላችሁ። ሁላችንም መቆየት ይኖርብናል። የመንግስት ሰራተኞች ባለፈው ጠቅሻለሁ። ቤታችሁ ቆዩ ማለት ምን ማለት ነው? በዚህ ሳምንት አያሌ የመንግስት ሰራተኞች ካፌ ውስጥ እያየው ነው። እኔ ቡና ጠጡ ጀበና ስር ተሰብስባችሁ እያየው ነው። ቤትህ ቆይ የተባለው እኮ የጀበና ቡና ስር እንዳትገኝ ነው ወንድሜ። ስንቴ እንነጋገርኛ በዚህ ጉዳይ ላይ። ቤታችሁ የምትቆዩ አይነት አይደላችሁም። ይሄንን ነገር እርምጃው ተወስዶ በስነ ስርዓት ቤት የመቆየቱ እርምጃ ታይቶ አዋጭ ሆኖ ካልተገኘ እንዴ ሰዎች እኮ እርምጃ እየተወሰደ ነው። በተለያዩ ሀገሮች ላይ እርምጃዎችን እየወሰዱ ነው ሰዎች። እኛ አሁን እነዚህን ነገሮች ማስተካከል መቻል ይኖርብናል። በጊዜ ማስተካከል መቻል ይኖርብናል። ይሄ ነገር የሚያመጣው ውጤት በጣም ከፍተኛ ስለሆነ ማለት ነው። አስተያየቶች ደርሰውኛል። የእናንተ አስተያየቶች በተለይ እነ ሉባባ ሐሰን የሰጣችሁኝ አስተያየት አለ ከኳስ ሜዳ የመጣና በዚህ የኮሮና ቫይረስ ችግር ኢኮኖሚያዊ ውጤቱን ኢኮኖሚክ ኮንሲኩዌንሱን እስቲ እናውራበት። ሰው በጤና ደረጃ ብቻ ነው ያየው የሚል ነገር አንስታችኋልና ልክ ነው። በጤና ደረጃ ብቻ ነው የታየው ኮሮና። በኢኮኖሚ ደረጃ ያለው ኮንሲኩዌንስ ወገኖቼ በጣም ሃርድ ነው። በኢኮኖሚ ደረጃ ያለው ኮንሲኩዌንስ ወጣቶች በተለይ ነገር በጣም ልታውቁት ይገባል። ይሄ መላ ፈልጌ ነው የምወጣው፣ ኧረ የሆነ መላ ፈለግ አድርገን በት ብለን እንምጣ ፍሬንድ ምናምን ብትለው አይሰራም። መላ የለ በት የለ ውልፍት የለ በቃ ተሰብስበ ቁጭ ነው በቃ ምትለው። አውሮፓ እኮ ቁጭ አሉ። በቃ ቁጭ አሉ ማለት በቃ ቤታቸው ቁጭ አሉ። ቱታ አረጉ በሰኞ ቀን፣ በማክሰኞ ቀን ቱታ ከማድረግ ይሰውርሽ። ቱታ አረጉ በቃ ገመድ ዘለሉ። በሮብ ቀን ጠዋት ሱፍና ክራባት የሚያደርግ የነበረው ሰውዬ በሮብ ቀን ጠዋት ገመድ። ይሄ ምንድን ነው? ቤት ተቀመጥክ በቃ። ኢኮኖሚያዊ ውጤቱ የሚደርስብን ኢኮኖሚያዊ ውጤት በጣም ከባድ ነው። ስራችንን የመስራት ነገር ይስተጓጎላል። አሁን ጥንቃቄ ካልወሰድንና ይሄን ነገር ባለንበት ኮንቴይን ማድረግ ማቆም የሚባለው ጋር ካልተባበርን ከመንግስት ጋር የምንባለውን ነገር ካልሰማን ይሄንን ነገር የማቆም እድላችን በጣም አስቸጋሪ ደረጃ ይደርሳል። ብዙ አይነት መዘናጋቶች እየመጡ ነው። ባለፈው ሳምንት መድኃኒት ተገኘ ተብሎ ሰው እየተዘናጋ ነበር። በነገራችን ላይ እንደኔ ከተጠየቅኩኝ መድኃኒት የኮሮና ባህል ከኢትዮጵያ የባህል ሕክምናና ከዘመናዊ ሕክምና ጋር ተደርጎ የኮሮና መድኃኒትን ለማስተዋወቅ እንደዚህ ተብሎ ዜና ላይ የተነገረው የተሰጠው መግለጫ ለኔ ጊዜውን ያልጠበቀና ስህተት ነው ለኔ። ምክንያቱም ይሄ ነገር ፕሮሰስ ይቀረዋል። ጥሩ ነው ይበል የሚያሰኝ ነው። እኛ በዚህ ሌቭል ስማችንን የሚያስጠራ ነገር እንደ ኢትዮጵያ መስራታችን ራሱ ሰማይ የሚያደርሰን ነው። በጣም የሚያስመሰግን ነው። እርሊ ነው ግን ገና ነው። ለህዝብ እንደዚህ ተብሎ የሚነገርበት አይደለም። የሆነ ስቴጅ አለፈ፣ ክሊኒካል የሆነ ስቴጅ አለፈ። ከዛ በኋላ እኮ ብዙ ስቴጅ አለው የሚቀረው። ሙከራ ይሞከራል። ይሄንን ጫፍ ያገኘ ሰው የኛ ሰው ግንዛቤው ትንሽ የሆነ በዛ ላይ ደግሞ አሁን የኮሮና ቫይረስ ስጋት ያንዣበበበት ሰው ወዲያውኑ ሰማ መድኃኒት ተገኘ እኮ ኢትዮጵያ መድኃኒት ኪትበስ ማሙን የለም በቃ ሰላም። ይሄንን ጊዜውን ታይሚንጉን ይጠበቅ አይደለም። አንዱ መዘናጋታችንን የሚፈጥርብን ይሄ ነው። ሌላው ሁለተኛ መዘናጋታችንም የሰዋችንን ነገር የምታዩት ነው፣ ባህላችንን የምትመለከቱት ነውና እነዚህ ነገሮች ታይተው እኛ ይህን ነገር በጊዜ ኮንቴን ካላደረግ ነው ካላቆም ነው ከዚህ ከኮንቴንመንቱ መንግስት ከሚወስደው እርምጃ ጋር ካልተባበርን ጉዳዩ ከእጃችን ሊወጣብን ይችላል። ኢኮኖሚያዊ ውጤቶቹ ከባድ ናቸው። ባለሱቆች ሱቅ መክፈት ላትችሉ ትችላላችሁ። ገዢዎች ሰፕላይ ላታገኙ ትችላላችሁ። ይሄ ሁሉ ነገር ዛሬ የምናቆመው ታሪክ ነው። ዛሬ የምናቆመው ማለት ከተባበርን ከሰራን ይሄንን ቻይናውያንን ኤክስፒሪየንስ መውሰድ አለብን። ኢትዮጵያ ቻይና በዲሲፕሊን ነዋሪዎቹ መንግስት የሚነግራቸው ነገር ሰጥ ለጥ ብለው በመስማታቸው መረጃዎችን ከተረጋገጠ ከደብሊውኤችኦ እና የቻይና መንግስት የጤና ባለስልጣናት ከሚሰጧቸው መረጃዎች በመስማታቸው እነዚህን መረጃዎች አሁን ዲሲፕሊናቸውን ጠብቀው ኮንቴይን አድርገውት ይዘውት የታመሙትን ትሪት እያደረጉ ነው። የቀሩት ባሉበት አሉ፣ የሚተርፉት ይተርፋሉ፣ የሚሄዱት ይሄዳሉ። የቀሩት እንዳሉ ናቸው። ከዛ ውጪ ሰዎቹ አዲስ ስፕሬድ አዲስ ስርጭቱን ቀንሰውታል። ቻይና በዲሲፕሊን ገታችሁ። ጣሊያን በንቀት ምንም አይመጣም በሚል ኢትስ ጀስት አ ፍሉ ጉንፋን ነው ባድ ፍሉ በቃ መጥፎ ጉንፋን ነው ከዛ አያልፍም በሚል አንድ ከተማ የጣሊያን ከተማ የመጀመሪያ ሰሞን የተዘጋ ጊዜ ባለፈው እንዳልኳቸው ነው። እዛ ከተማ ያሉ ነዋሪዎች ደብሯቸው ሌላ ከተማ እየሄዱ እስከ መዝናናት ደርሰው ቸል ብለውት የደረሰውን ቅጣት ይሁ። አሜሪካ በአሮጋንስ ዶናልድ ትራምፕ ከወር በፊት ስለ ኮቪድ-19 ሲሰጠው የነበረው አስተያየት በጣም ዝቅ ያለ ይሄ ነገር ብዙ ምንትን አይደለም። አሁንም እስከ ቅርብ ጊዜ ድረስ እያወራለሁ። በፋሲካ ቀን በኢስተር አሜሪካ ኢኮኖሚዋን ትከፍታለች። ኢስተር ፋሲካ የማይደርስ መስሏታል። ኢስተር ከዛ በኋላ ምን ተባለ? የማነሳሻ የማነቃቂያ ንግግር ነው እንጂ እውነቱን አይደለም ተባለ። አንዳንድ ትልልቆቹም ፖለቲከኞች ልጅ ይጫወታሉ እና እንደዛ ተባለ።
ኢንኢስት አሁንም ኢኮኖሚያችን ላይ ትኩረት ማድረግ አለብን ምን ማለት ነው በሌላ ባል ኮቪድ አላሳሰበኝም አይነት ነገር የሚከፍለውን ዋጋ ያያችሁት አሜሪካ ብዙዎቻችሁ አሁን አሜሪካ የሚጫወት ሰው በፊት ወንድሙ ዳያስፖራ ነው ከአሜሪካ መጣ ተብሎ ስንት ነገር ብያችኋለሁ በስኒከሩ ጉዳይ ስንት ሰው ጉድ እየተባባለ የነበረ ሰው ከአሜሪካ እኮ ነው የመጣው ይደውልልሽ ደውይለት ሲባል አሁን ከአሜሪካ የመጣ ሰው ስልክ እስካለ ማንሳት የደረሳችሁት በዚህ በኮሮና ችግር ነውና ይሄ ሁሉ ቸልተኝነት እያለው ነው አሁን እኛ ደግሞ በቸልተኝነት ልንቀጣበት አይገባም በዚህ ነገርና ይሄንን እያየን እየተማከረን እስቲ ኢኮኖሚያዊ ነገሩ ማህበራዊ ውጤቱ መገለሉን የሚያመጣል ተብሏል አሁን ይሄንን ምላችሁ ዛሬ እንድትደነግጡ አይደለም አታስደንግጡ ተብሏል ለነገሩም እንደነግጥ ጉዳለን ብያችኋለሁ ደጋግሜ እንድታቁት ነው ግን በእውቀት ላይ የተመሰረተ ሶሳይቲ ችግሮችን ለማለፍ ይቀለዋል ቀለል አድርጋችሁ ተወያዩበት ሰዎች የጥንቃቄ እርምጃቸውን ከወሰዱ ርቀትን ጠብቅ 1 ሜትር አንድ ታወራለ አለቀ ከፈለክ እንደዚህ ልኬቱ እንደዚህ ነው ያዋቂ ሰው ይላል ያዋቂ ሰው እርምጃ ይላል አዋቂ ሲል ሊቅ ለማለት ነው ያኛው በባህሉ ምናቀው አዋቂ ነው ወይስ እንደዚህ ነው የሚለው ያው ያዋቂ በትልቅ ሰው ብላችሁ ሰሩት እናንተ ብቻ ለማንኛውም እሱን ርቀት መጠበቅ ነው አለመጨባበጥ ነው ሌሎች የሚነገሯችሁ ነገሮች ማድረግ ነው እስቲ አንድ ሙዚቃ እንገባበዝና ተመልሼ ሲመጣ ሌሎች ከዚህ ጋር የተያዙ መረጃዎችን ዓለም አቀፍ መረጃዎችን መነግራችኋለሁ ምን ማድረግ አለብንም እንማከራለን ይሄንን ነገር እደጋግምባችኋለሁ ባልኩት መሰረት ስለዚህ ጉዳይ እየደጋገምን እናነሳለን ግዴላችሁም እንዳትሰለቹ መቼም ጉዳዩ ወደ ሌላ ነገር እስኪደርስ ድረስና አንድ ልባት አግኝተን እፎ ያለን እስክንል ድረስ ስለዚህ ጉዳይ ብንወያይ ብንነጋገር ነገ ሊያመሰጋግነን ይችላል እንኳን ተነሳ ሊያስብለን ስለሚችል ነው ይሄን ነገር ምላችሁ የሳምንት ጨዋታ ኦንፋና ቲቪ የፌስቡክ ፔጃችን ነው የሳምንት ጨዋታ ኦንፋና ቲቪ የሚል የፌስቡክ ግሩፕም አለን ግሩፕ ውስጥ መቀላቀል ትችላላችሁ በቴሌግራም ቻናላችንም ሐሳብ አስተያየቶቻችሁን መላክ ትችላላችሁ ሙዚቃውን ተጋበዙልኝ ተመልሼ እመጣለሁ تخد كم قبرنا محارنا قويتاي محارن كم حرد كم بر عي تخد كم كفانا محارنا قويتاي محارنا قويتاي محارنا بتوم حرد سمو يا مخري شلال عيني بلونا يسمو يا معدار بسامعنا نتقبرو قدام صاب تحلف زحمة فتنا صلوت نكبر محرت كوردلنا صاب تحلف زحمة فتنا صلوت نكبر ككمت امنتنا دنقل من الله برح ناس بزحو عابسانا سمعنا نسو يواهن دعلو كم هيرنا بريك
ጭክንዶ ዲሉ صاب تحلف زحمة فتنا صلوت نكبر بهيمانوتنا صاب تحلف زحمة فتنا صلوت نكبر ككمت ابنتنا أستوعل بلبي كم مسأتو خاء حرتو يعبي تقبرو سينا علم كاب نبعد كالق مدحن يلن صلوت يا صلوت كالق مدحن يلن صلوت دا صلوت ተመልሰን መተናል በመከታተል ላይ የምትገኙት የሳምንት ጨዋታችን ነው። እኔ ሰመረ ባሪያው እባላለሁ። የሳምንት ጨዋታው ኡንፋና ቲቪ የፌስቡክ ፔጃችን ነው። ግሩፕ አለን። በዚህ ግሩፕ ውስጥ መቀላቀል ትችላላችሁ። ሐሳብ አስተያየቶቻችሁን መስጠት ትችላላችሁ። የእናንተንም ሐሳብ እያነሳው ነው። ጉዳያችን እንደምትመለከቱ ከጀርባ አለመጨባበጥ አለ፣ ርቀት መጠበቅ አለ። እነዚህ ነገሮች በተለይ ርቀቱ ላይ በደንብ ትኩረት መደረግ አለበት። በጠቅላላ ምን ለማለት ፈልጌ ነው፣ በኮሮና አካባቢ ነው እየተነጋገርን ያለ ነው። ኮሮና አካባቢ ላይ ስንነጋገር እንግዲህ ብዙ ተያያዥ ነገሮችን እያወራን ነው። በዓለም አቀፍ ደረጃ ያለውን ዳታ አልደግምላችሁም። በዓለም አቀፍ ደረጃ ያለው ዳታ የታወቀ ነው፣ የምታውቁት ነው። ሲኤንኤን በየቀኑ የሚያሳያችሁ ነው። ቢቢሲ በየቀኑ የሚያሳያችሁ ነው። በጣሊያን፣ በስፔን፣ በዩናይትድ ስቴትስ ያሉትን ነገሮች ሞት መቁጠር፣ የታመሙ ሰዎችን መደመር አይደለም እኛ ዓላማችን። እኛ ጋር ከመድረሱ በፊት ምን ማድረግ አለብን የሚባል ነገር አለ። አቅማችንን እናውቀዋለን። ብዙዎቻችን አቅማችንን እናውቀዋለን። ሁሉም ሰው የዚችን ሀገር አቅም ያውቃል። ቸልተኝነት ስታይ ምን ተማምነ ነው ትላለህ። መንገድ ላይ ተቃቅፎ ሰው ሳይናው እንደዛ ያልኩ ነው ወንድሜ፣ ምን ተማምነ ነው እንደዚህ የተቃቀፍከው ምናምን ላሉኝ ሰው ሳይጠነቀቅ ሳይ እንደዚህ አፍላፍ ገጥሞ ሲገበያይ ሳይ ምን ተማምነሽ ነው አፍላፍ የምትገበያዩ ትላለህ። እነዚህ ነገሮች ስታይ ምናቀው ሲስተም ስለሆነ ነው። ከወላድ የወለዳችሁ እናቶች እንግዲህ ታውቁታላችሁ። ሴት ልጅ ለወሊድ ስትሄድ በየክሊኒኩ በየቦታው ያለውን ችግር፣ የአልጋው ችግር፣ የምናምኑ ችግር፣ ኢመርጀንሲ ሩም ውስጥ ብዙ ሆስፒታሎቻችን ኢመርጀንሲ ሩማቸው ድንገተኛቸው በጣም የተዳከመ ነው። አሁን እኛ ይሄንን ለማማት የኛን ሆስፒታል ለማጣጣል አይደለም። አሜሪካኖቹ ራሱ ጓንትና ማስክ አጥተው እየተሰቃዩ ያለበት ሰዓት ነው። አሁን መሰረታዊ እቃዎች አጥተው እየተሰቃዩ ባሉበት ሰዓት ነው አሁንና እኛ ከነዚህ ከሜካኒካል ቬንቲሌተር ጋር የተያያዘ ትልልቆቹ ኢኩዊፕመንቶች ተውትና በትንንሹ ደረጃም የጤናው ዘርፋችን አቅሙ እጅግ ትንሽ ነው። እንኳን ይሄን የኮሮና ወረርሽኝ አይደለም ቀርቶ ኖርማሊ ያሉን ህመሞች ራሱ ማስተናገድ የማይችል በየመንግስት ሆስፒታል ውስጥ ሄዱ ጥቁር አንበሳ፣ ራስ ደስታ ምናምን ስትሄዱ ያለውን ኢመርጀንሲ ሩም ውስጥ ያለውን ክራውድድ ያለውን የአገልግሎት ፈላጊ ብዛት ያለውን የሐኪም እንግልት ስታዩት ሐኪሞቹ ስንት ቦታ እንደሚከፋፈሉ ግራ ሲገባቸው ሲሯሯጡ ሰፕላይ ሲያጥራቸው ሆስፒታል አድሚኒስትሬሽንና ሐኪም የማይገናኙ ሁለት ግለሰቦች ሆነው በዚህና በዚህ ጋር ሲሄዱ ስታዩቸው ግራ ትጋባላችሁ። ይሄን ሁሉ ያየ ሰው ምን ተማምነ ነው ተለጣጥፈ የምትቆመው አንተ የምትጨባበጠውስ ማን አይዞ ብሎ ነው? ይሄ ያስብላል በጣምና ከዚህ ጋር ተያይዞ እያወራን ያለው ነገር አለ። ብዙ ነገር ያስከትልብናል። አዎ ያስከትልብናል። ቤት መቀመጥ ያስከትልብናል ስንል ነበር። በነገራችን ላይ ቤት ከመቀመጥ ጋር ተያይዞ አሁን ቤት መቀመጥ ሲባል የምትሰሩ ሰዎች ቤታችሁ ተቀመጡ ምን እንብላ ያስብላል። ልክ ነህ እኮ ቤት ተቀምጠ ተራብ ያለ ሰው የለም። በነገራችን ላይ የምትሰሩ ሰዎችን ብቻ አይደለም ታርጌት የሚያደርገው። አዲስ አበባ ከተማ ውስጥ የሁሉ ሰው አስፋልት ላይ የሚታየው የሚሰራ ነው እንዴ? የማይሰራው ይበዛል እኮ። እውነትን እንነጋገር እንጂ የማይሰራው ይበዛል። 4 ሰዓት ላይ ባቡር ሙሉ ነው። 5 ሰዓት ላይ ባቡር ሙሉ ነው። 6 ሰዓት ላይ ባቡር ሙሉ ነው። 7 8 9 ለ10 ሩብ ጉዳይ 10 ከሩብ 10 ከ45 ሙሉ ነው ባቡር። ታክሲ ሙሉ ነው። የት ነው የምትሄደው? ምን አይነት ስራ ላይ ተቀጠርከው አንተ? ግራ እኮ የሚገባል እሱ ነው። የመንግስት ሰራተኛ እሺ 2 ሰዓት ይገባል 6 ሰዓት ይወጣል። የግል ሰራተኛም የግል ሱቅ የሚሆን ትሬዲንግ የሚሆን ኢምፖርት ኤክስፖርት የሚሆን እከሌ የሚሆን ጠዋት 2 ሰዓት 6 ሰዓት ካፌ አስተናጋጅ ከሆንሽ በፈረቃ የጠዋት ፈረቃ ከሰዓት ገቢ ጠዋት ገቢ 9 ሰዓት ልትቀያየር ይቻለሽ 6 ሰዓት ልትቀያየር ይቻለሽ ያልቃል። ኮንስትራክሽን ሰራተኛ ሽፍት አለ ካቦ አለ። ታክሲ ረዳት ታክሲ ላይ አለ። የተረፈው ሰራተኛ ምንድነው? ይሄ ሁሉ መንገድ ላይ ያለው ሰው እኮ ከዚህ አሁን ከነገርኳችሁ ውስን የሥራ ዘርፍ 10 እጥፍ የሚሆነው አስፓልት ላይ ነው።
እናንተ ቤታችሁ ተቀመጡልን ተሰብሰቡልን ነው የተባለው። እስቲ ፋታ ስጡን። እስቲ ቤታችሁ ቁጭ ብሉና መንግስትም ፋታ ያገኝ ትንፋሽ ስጡት። እስቲ ይደምር ይቀንስ ያስላ ምን ስትራቴጂ እንደሚጠቀም ያብላላ ያስብ የማሰላሰያ ጊዜ ይላል ህግም እኮ ለፍቺ የራሱ እኮ የማሰላሰያ ጊዜ ይስጣል። ከመሬት ተነስተ ልፍታታትል ሚስቴን 3 ወር አስብበት ትባላለኩ። እስቲ ለዚህ ለኮሮና የማሰላሰያ ጊዜ ለመንግስት ሳምንት እንኳን እንስጠው። እስቲ እቤት ቁጭ እንበልና ያስቡበት። እስቲ እነሱም መቀመጥ አልቻልንም እኮ የተቀመጡት ደግሞ ፍተላቸው መከራው ነብን እንኳን ወደው አይስቁ እኮ ነው። ትናንትና አንዱ እንዴ ብሎ ፌስቡክ ለጠፋሉ። እናንተ ምንድነው ብዬ ወደ ቀጣይ ገጽ ያልኩ አንድ ማንኪያ ስኳር ለካ 484 ፍሬ ነው አለ። እቤት ስቀመጥ አሁን አይደል ያወቅኩት አለ። እንትን ነው ሲቆጥር ውሎ እኮ ነው 1 2 3 4 እያለ እንደዚህ አይነት ስራ መፍታት ደረጃ መድረስ አለ። ባጭሩ ግን ቤት መቀመጥ የሚባለው ነገር እንደ እስርና እንደዚህ አይነት ነገር አትቁጠሩት። ሐሳቦቻችን ግንዛቤዎቻችን ግልጽ መሆን ያለባቸው ነገሮች አሉ። ቤት መቀመጥ ለኛ ጥቅም ሲባል ነው። ቤት መቀመጥ ይሄንን የሕክምና ሁኔታ ለመቆጣጠር ደፋ ቀና ለሚሉትና በየዕለቱ ህይወታቸውን አደጋ ውስጥ ከተው ለሚሯሯጡ ሐኪሞች፣ የጤና ባለሙያዎች፣ ነርሶች፣ በጠቅላላ የሆስፒታል ክሩ ስታፍ በሙሉ እዛ ሆስፒታሉ ሰው እኮ እኔ እኮ ሐኪም ብሆን ራሴን ሪስክ ውስጥ ከተቼ ነው። አንተ ሜካኒካል ቬንቲሌተር ካለ ካገኘን ሲኖር ወይ ባሉት አንተ አፉስ ለማስገባት ታማሚ አፉስ በዚህ ሌቭል ክሎዝ መሆን አለብህ። እንደዚህ ቢያስል ሰውየው በጣም ተጋላጭ ነው። የፈለገ ማስክ ብታረግ ተጋላጭ ነው። በነገራችን ላይ ለዛ ነው ጣሊያን ሀገርና አሜሪካን ሀገር ስፔን ይሄ ሁሉ ሐኪም እየሞታ ያለው። እነዚህ ሰዎች ህይወታቸውን አጋልጠው ቤተሰቦቻቸውን ጥለው ልጆቻቸውን ጥለው ምን የመሳሰሉ እናቶች ነርሶች ልጆቻቸውን ቤት ጥለው ኬጂ የሚማሩ ትንሽ የሚያማምሩ ልጆቻቸውን ጥለው ሆስፒታል የሚለፉት ደሞዝ ሊበሉ ብቻ አይደለም የሙያ ኃላፊነትና አገር ወዳድነትና ሰብአዊነትም ጭምር ስላላቸው ነው። በነገራችን ላይ ዋናው ሰብአዊነቱ ነው። ሕክምናን የሚያስመሰግነው ደግሞ ሰብአዊ መሆኑ እንጂ ያንተ ደሞዝ ለነርስ የምከፍለው ደሞዝ መስሪያ ቤት መንግስት መስሪያ ቤት ምን እንዳከፍል ነው ሲጀምር ደሞዝ ቤቷ ብትቀመጥም ትኖራለች። ይሄ ሲደረግ እኛ ደግሞ ባለመቅለብለብ ያለ ስራ ዝም ብለን ሲኒማ ኢትዮጵያ ብረት ላይ ባለመሰጣት በየአደባባዩ ታጅቦ ቆሞ ልክ ጉዳይ እንዳለው ሰው ጋዜጣ እንኳን አይዝበጁ ቆሞ ዝም ብሎ ጥርሱን እየፋቁ እንጵ ከማለት መቆጠብ እንጵ ብለው የሆነ ነገር ይዘ ከምትገባና ሰው ላይ ጥግ ብለ ከምታስለክፍ ሰውን ስብስብ ብለ መቀመጥ ይሄንን ነገር እኛ እንደ ሰው ማድረግ አለብን። እነሱ ሲሞቱልን አደባባይ እኛ ወጥተው በቲቪ ወጥተው እኛ ለእናንተ ብለን ሆስፒታል ቆመናል እናንተ ለኛ ብላችሁ ቤታችሁ ተቀመጡ ከዚህ በላይ የሰው ልጅ እንዴት ይሰማል? ግን እንዲህ እየተባለን በአክምን ዛሬ የሆነ ቦታ ሄዳለሁ ምናምን ብለ ጸጉርን ጠቅልል ነገ መጠቅለያ ራሱ እኮ ጊዜ አይኖርም። ሳሉ ረጅም ነው አያስጠቀልልም። ይሄ ስትል ለምትኖር ቀኑ ሙሉ እንደዚህ ትጠቀልላለህ ራስ። ይሄ ሰዎች ይሄንን ነገር ማገናዘብ መቻል አለብንና ቤት የምንቀመጠው በምክንያት መሆን አለበት በኃላፊነት። ልክ እዛው ተቀምጠን ስናደርግ ቤታችን ስንቀመጥ ከምናደርጋቸው ደግሞ ሌላው ስኳር መቁጠሩን ተውትና እንደቀልዶ ነው ሶሻል ሚዲያም እንጠቀማለን ቤት ስንቀመጥ ፌስቡክ፣ ትዊተር፣ ኢንስታግራም አሁን ራሱ እንደው ሰፈሩ ትንሽ እየተረበሸ መጣ የጨዋ ነበር በፊት። ይሄን ስንጠቀም ደግሞ ኃላፊነት ሊሰማን ይገባል። እማይሆን ወሬ ሼር አታርጉ። በሰሞናችን ማክሰኞ ዕለት ይመስለኛል በዚህ ሳምንት ባሳለፍነው ሳምንት እንግሊዝ በፌክ ኒውስ ባልተጣራ ወሬዎች ከተማ ውስጥ በመሰራጨታቸው ሰዎች ህይወታቸው ለአደጋ እየተጋለጠብኝ ነው አለች። አትውጡ ሲባል ውሸታቸውን ነው አትስሟቸው ውጡ። ቢች ዳር የሚገርም ፌስቲቫል አለ ብለው ፌስቡክ ላይ ወጣቶቹን ቲኔጀሮቹን ይጠራሉ። እንግሊዛውያኑ ደነሱ አሉ ወጥተው እውነት ደነሱ አሉ። ኮሮና ተብሎ ሽር ጉድ አስረሽ ምቹ ደነሱ አሉ። ተመቱ። አሁን አሰረ መታ ኮሮና። ይሄን ያመጣብኝ ማን ነው አለ እንግሊዝ መንግስት ፌስቡክ። ሰዎች ሮንግ ኢንፎርሜሽን የተሳሳተ ኢንፎርሜሽን እየበተኑብኝ። እኛ ጋር ደግሞ ብንመጣ የማይበተን ወሬ የለም። ሳይያዙ ተያዙ፣ ሳይሞቱ ሞቱ። አልተያዙም አላልኳቸውም፣ ተይዘዋል። አልሞቱም ግን ሞቱ ነውር ነው አይባልም። አይ ሪከቨሪ ውስጥ ጽኑ ህሙማን ውስጥ ገቡ የተባሉ ሰዎች ሲባሉ 2 ሲባል 8 10 ሲባል ዋናው በሽተኛ 30 የሚል ሰው የበዛበት። ይሄንን ማዛመት ካልተጠነቀቅ ግን ማውራት ሱስ ነው የሆነበት። ያልገባኝ እሱ ነው። ሲያዩህ አትጠነቀቅም፣ አይገርምህም፣ ተለጥፋል። ከጎን ያለውን ሰው ግን ሄደ 50 ገቧሉ። እውነት 50 ገቧሉ። 60 ስለማይነግሩም ነው 80 ገቧሉ። እንደዛ የፈራ ሰው ኮንክ ራቅ ለምን አትልም? ምን አሾከሾከ? ፈንጠር ብለህ እስቲ 50 ገቧሉ በል እስቲ። እንዲህ ተለጥፈ ለህይወት ሳትፈራ ወሬው ላይ እንደዚህ መትጋት
አይጠቅመንም እኛን እቻ ሀገር መቀጠል ካለባት ራሳችንን ማከላከል ካለብን አፍሪካውያንን ብቻ ለይቶ ያጠቃም እንትን አይተው የሚባሉን ወሬ ትተን እንደ ሰለጠነ ሰው ከሚያየው ነገር ይማራል። ድንኳን ሳይጣል መማር አለብን። በነገራችን ላይ ድንኳን ሳይጣል አበሻ በአብዛኛው ድንኳን ሲጣል ነው የሚማረው። ለቅሶ ሄድሽ? አዎ ሄድኩኝ። በየኑ ጋር? አዎ ልጇ እንትና እንዴት የመሰለ ልጅ ነበርኩ። ይሄ አዲሱ በሽታ እኮ ታይ ኮረና። አዎ በስመ አብ ያኔ ሰው አይገባም ሰው ቤት እንደዛ እስከሚሆን ምን አስጠበቀም? በሰላም ምን አለ በዩም ብትሰሙ አየሩም ብትሰሙ። ይሄ እኮ በጣም አገራዊ በቃ ትልቅ ብርቱ ጉዳይ ነው። ሰው እንዴት እንደዚህ እንደቀልድ ያዋል የሚል ነገር አለና የሚያመጣብን ውጤታችንን በጣም ልናቀው ይገባል። በተለይ ማህበራዊና ኢኮኖሚያዊ ነገሩ እጅግ ሊታወቅ ይገባል። ሰው ሲያስል መንገድ ላይ ሲያስነጥሰው ትን ሲለው ራሱ የሚሳቀቅበት ሌቭል ጋር ሊደርስ ይችላል። በዚያ ካሄዱ ከሄደ አሁን ዛሬ ጥንቃቄውን ማድረግ መቻል አለብን። ዛሬውኑ የማያውቁትን ሰዎች ማስተማር አለብን። ወንድሜ ርቀትን ጠብቅ። መንገድ ላይ ስትሄድ በስነ ስርዓት ርቀትሽን ጠብቂ። ተራራቅ፣ በተን በል። ትልቅ ሰዎች ሰፈር ጉልቤዎች ምናምን አላችሁ። አሁንም ሌላ ነገር ለመመንተፍ እኮ አለ። ጉልቤውንም እንደዚህ ምናምን ብሎ የሚል እንትና ምናምን የሚል ሃሎ ምናምን የሚል ተበተን አሉ እዛ ጋር ካሁን በኋላ እንዲህ ተቀምጠህ እንዳላይ እሺ ምናምን ብለህ እለፍ። ግድ የለም እለፍ። በእናትህ ጉልቤነቱን ለዚህ ተጠቀምበት። እንደዚህ አይነት ነገሮች ተጽዕኖ እንፍጠር። አሁንም ይቀረናል። ባለፈው ሳምንት እንደዚህ ምርር ብዬ ስናገር ብዙ ሰዎች መልእክት ልካችሁልኛል። ምን እናግዝ እግዚአብሔር ይስጣችሁ። ብዙ ሰዎች ምን እናግዝ ብላችሁኛል። የተወሰኑ ነገሮች አግኝቻለሁኝ። የሚሰሩትን ነገሮች ትንሽ ነገሮች ናቸው የሚቀሩት። ሰዎች የአዌርነስ ስራ የንቃት ስራ እንዲሰሩ በኮሮና ዙሪያ ላይ ባለፈው እንዳልኳችሁ አጋዥ አጣን ስንል ብዙ ሰው ደግሞ በዛው ልክ ላከልኝ። መኪናችንን ውሰድ፣ መኪና እንስጥህ። ከአንድም 4-5 ድርጅቶች መኪናችንን ከኛ ውሰድና ስራ። እኔ መኪና አለኝ፣ ፒካፕ አለኝ በግሌ። ስራ በማይኖረኝ ሰዓት ደውልኝና የፈለክበት ላድርስህና መንገድ ላይ የምትቀርጹ የምታስተምሩ ከሆነ አድርግ። እኔ ካሜራ አለኝ፣ በጥንቃቄ ተጠቀምና ልስጥህ። እውነት ኢትዮጵያውያን እግዚአብሔር ይስጣችሁ። ይሄ በጣም ትልቅ ነገር ነው፣ የምንመሰጋገንበት ነገር ነውና በዚህ በጣም ተደስቻለሁ። በነገራችን ላይ አሁንም የተወሰኑ ነገሮች እያደረግን ነው። እናንተው ጋር የሚደርስ ነው። በየመንገዶቹ ላይ ቅድም እንዳልኳችሁ ትምህርቶች እያስተማርን ነው፣ ለወጣቱ ተደራሽ እንዲሆን ሰዎች እንዲሰሙ በገበያ በተፋፈገባቸው ቦታዎች። ይሄን ሁሉ ስናደርግን የምታላግጡ ሰዎች በጣም ታበሳጫላችሁ። የመጨረሻ ሰው ስለ ራሱ ህይወት ትልቅ ሰው ሊነገረው አይገባም። ጥፍርን ቁረጥ አልባልም። እኔ ትልቅ ሰው ነኝ። እግርን ታጠብ አልባልም። ስተኛ ትልቅ ሰው ነኝ። ንጽህና እንዴት መጠበቅ አቃል እንትና አድጓልና ተላጭ ፊትን እንደዚህ አድርግ አልባልም። አሁን ትልልቅ ሰው ሆኖ ኔግሊጀንት በጣም ኬርለስ ካልሆነ በስተቀር አንድ ሰው እንደዛ ሊባል አይገባውም። እኛ ምን ያህል ኬርለስ ብንሆን ነው ሰው በአደባባይ በገበያ ቆሞ እስቲ ተራራቁ፣ አትጨባበጡ፣ እስቲ እንደዚህ አድርጉ የሚል ሰው 3 4 5 ተነግሮ አንድ ሰው ከዛ ገበያ መሃል ሞተ ከተባለ ግን ነገ ጧት ገበያ ውስጥ አይሞታም። ትናንት ጨብጦኝ ሆነ አልጨብጥም። የትኛው ነበር ሟቹ? እንትና ቀጭኑ እሱን አውቀዋለሁ እንዴ ከሱ ገዝቻለሁ። ትከሳለህ በዚህ ራሱ ሀሳብ። ይሄንን ነገር አሁኑኑ በንቃት ሰው ነቃ ብሎ በቃ ነገሮችን ኢዚ ቀለል ያለ በቃ አራዳ እኮ ማለት እንደዚህ እኮ ወጣት ማለት እኮ እንደዚህ ተግባቢ ነገሮችን ቀለል አድርገህ ይሄ እንደዚህ ቢሆን ይሄ እንደዚህ ነው፣ ይሄ እንደዚህ ቢሆን እንደዚህ ነው። ሰላም ተሳስቶ አንድ ሰው ሊለምድ ሲል ይለፈኝ ፍሬንድ ቆይቼ እንትን ትበል ቀረኩ ተብላ በዚህ ላይ አለው እኮ። ይሄን አቀራረብ ማድረግ አለብን እንጂ ሰዎች ከሌሎች መማር አለብን። ምናልባት ብዙ ኢትዮጵያውያን የምንዘናጋበት ነገር ያው ፈጣሪ ይጠብቀናል፣ የተለመደ መዘናጋችን ነው። እኛ ጋር አይደርስም። ቺኮ የቃል ኪዳን ሀገር ናት ይላል። ይሁን ናት፣ ደስ ይለኛል ባይደርስ። ደርሷል ግን ፈጣሪ ይጠብቀናል። እንዲህ ምናምን ክንድ ይርቃል ከኛ ቫይረስ ሰይጣን ነው ይላል። እምነትህን እመን ወንድሜ፣ በደንብ እመን። የእምነት አገር ናት። አዎ ኢትዮጵያ የአባቶች የስንት ጠቢባን ሊቃውንት ጻድቃን አባቶች አገር ናት። ትክክል ነው። ተጠንቀቁ። ግን ማንንም አልገደልም፣ አይጎዳም። እንደዛ ያልክ አንተም ተዘናግተህ ሰውንም አታዘናጋ። ይሄ ትክክለኛ ነገር ነው። መጣ ከተባለ አንድ እንትን ባቡር ሀዲድ ላይ ቆመ፣ ባቡር ከመጣ 6 ክንድ ይርቃል ከኔ ብትል የሚሰማ ታሪክ የለም። ባቡር ሀዲድ ላይ ቆመ ትገጫለህ። ተጠንቅቀህ ራቅ ብለህ ከባቡር ሀዲድ ቦታህን ጠብቀህ መኖሪያ ሰርተህ ይሄ ባቡር ሀዲዱን መስመሩን ስትወጥቶ ቤት ላይ ቢወጣስ ብትል ግን አንተ የሚጠነቀቅ ነገር ፈጣሪ ሴት ሄዶ ጠብቀኛል ትላለህ። ይሄ ነው እንጂ ራስ ሁሉንም ነገር ጥለው እንዲጠብቀናል መዘናጊያ የማይሰራ ነገር ነው። ይሄንን እናስብበት እንጂ በዚህ ሌቭል ልንዘናጋ አይገባም። ትልልቅ ሰዎች ነን። እንዲህ አይነት ምክር ልንመከር አይገባም እና ነቃ ብለን ይሄንን እናንተ የምታምኑት እኛ የምናምነው አባቶቻችን በየእምነታችን የምናምነው ፈጣሪ አሁንም አርጎልናል እኮ። እኛ በዚህ መንገድ ብንወስደውስ አፍሪካን መጨረሻ ያረጋት እኮ እንድትማር ሊሆን ይችላል እኮ። ኢትዮጵያውያንን እዚህ ኢትዮጵያ ቫይረሱ ኮንፊርም ተደረገ የተባለበት ቀን የመጨረሻው ቀን የሆነው
ከአውሮፓና ከአሜሪካ እንድንማር ቢሆንስ እነሱን አይተን እኛ ጥንቃቄ እንድናረግ ቢሆንስ መጨረሻ ያረጋግኛል መጀመሪያ ብንኖር አስባችሁታል ምን ሊፈጠር እንደሚችል ገና ላብራቶሪ እኮ ነበር ምን ሆኖ ምን ይዟቸው ነው ጉንፋን ያዛቸው ምን አይነት ነው ታይፑ እስቲ እንትን ጄኔቭ መጥቶ ይመርመር ሮም ይታይ ቻይና ሄድ ሳምፕሉ ምናምን ሲባል እኮ አልቃናል እኮኛ አሁን ሁሉም ችግር ተብላልተው ምን ብሎ ካለቀ ሲምተሙ ምልክቱ ታውቆ ምናምኑ ካለ በኋላ እኛ ጋር መምጣቱ ራሱ ፈጣሪ ስለሚወደን እኮ ከዚህ በላይ ምን ያርግልን ፈጣሪንም ማስቀየም አይገባንም እኮ አሁን በቸልተኝነት ዝም ብለ እየተንገላወድክ ሲኒማ ኢትዮጵያ በረት ላይ ተቀምጠ ቺክ ለመልከፍ ገና ለገና 9 ሆነ ተፋፍገ ወተ ያቀማመጥ ክፋት እንደገና ከህግ ውጪ ከጥንቃቄ ውጪ በዚህ ክፉ ጊዜ መጣ እንደዚህ ተሰብስበ እኛ በቃ ምን ፈጣሪ ያቃልባ ከኛ ጋር እንደዚህ የለም አይሰራም እንደዚህ ይሄንን ድል ተጠቅመን ፈጣሪያችንና መስገነን መጠንቀቅ መቻል አለብንና ይሄ ፕሮግራም እንግዲህ ሁላችሁ ሐሳቦቻችሁን ብዙ ሐሳብ ነው የመጣልኝ ባይዞይ ባለፈው ሳምንት ባቀረብነው ፕሮግራም ብዙ ምስጋና መጥቷል ምንም መመስገን የሚገባው ማለት እንደ ኢትዮጵያዊ እንደ አንድ ዜጋ የሚሰሙንን ሰዎች የሚያደምጡንን ሰዎች የሚከተሉንን ሰዎች 3 ፍሬም ቢሆኑ 4 ፍሬም 8 ፍሬም ቢሆኑ 2 1 ቢሆን እነሱን ሰዎች በኃላፊነታችን ተጠቅመን ስለዚህ ነገር የማሳወቅ የመንገር እንዲነቁ የማድረግ ኃላፊነት አለብን ስለዚህ እኔ ድርሻዬን እወጣለሁ እናንተም በየቤታችሁ ድርሻችሁን ተወጡ ይሄ ነገር ከሀገራችን ላይ ዞር እስኪልልን ድረስ ትውልድን ከዚህ ማራቅ መቻል ይኖርብናል ልጆቻችንን መጠበቅ ይኖርብናል ለሚል ነው ሐሳቤና ጨዋታው ሲጠቃልል እንግዲህ ዛሬ በጣም ምክርም ነው ሐሳብም ነው አሳሰበን እኮ ኮሮናው ሌላም ነገር ማውራትም አልቻለም እኮ መቀለድም አልተቻለም እኮ እንደዚህ ለቀቅ ያለ ነገር ማውራትም ሌላ ርዕስ መቀየርም አይቻልም ምን ነው ይሄንም ያክል ሀገራዊ ጉዳይ ያለ ወዴት ይሄዳል ይላል ውስጥም አይመጣልም ላውራም በትልና በዛ ደረጃ እንድትረዱ ተፈልጋለሁ ሁላችሁም ጥንቃቄ ወሰዱ ደህና እንኑር ሁላችንም የሚል ሐሳብ ነው ያለኝ በመከታተል ላይ የምትገኙት ሳምንቱ ጨዋታችን ነው እኔ ሰበር ባሪያው ባላለው ሐሳብ አስተያየቶቻችንን ያነሳን ቶፕ ቴራችን ደግሞ ይቀርባል አሁን 10 ምርጥ ፎቶዎች አሉ በሳምንቱ ጨዋታችን የምናነሳቸው ፎቶዎቹ ኮሮና ንክም ያልነካም ነው ያለው ፎቶ ከፎቶ ላይ እየተነሳን አንዳንድ ሐሳቦችን እናነሳለን በዛው ደግሞ እስቲ ሐሳቦቻችንን እንለዋወጣለን በዚህ አሁን ካለው ሂደት ጋር ካለው ጊዜ ጋር አንድ ላይ የሚሄዱ ምስሎችም ናቸው ያሉት የመጀመሪያ ምስላችንን ስንመለከት እንግዲህ ይሄ የመጀመሪያ ምስላችን የምትመለከቱት ምስል ነው የወጣቶች አቀማመጥ ነው በጣም ወሳኝ አቀማመጥ ነው አሁን ካለው ጊዜ ጋር አብሮ የሚሄድ ነው ዲስታንስ ጠብቀ ፈንጠር ብለ የሰፈር ጨዋታው እንዳለ ጭዌው እንዳለ የሰፈሩ ራቅ ብለ ይሄ አፉስ ገብተ ማውራት ቀርቷል በቃ ባጭሩ አሁን አዲስ አበባ ውስጥ ብዙ ሰው ይሄን እየተከተለው አይደለም መንገድ ላይ ገና ለገና እሻለች አላለች የማይታወቅ ሰው በዚህ ክፉ ጊዜ አንቆ የሚሄድ ሰው አለ እቅፍ አድርጎ በግድ በቃ ወንዱም እንደዚህ ተንሾካሽኮ ነው የሚሄደው ይሄን ነገር እስቲ እንደ ወጣቶች እነዚህ የምታዩቸው እንዳለ ወጣቶች ናቸው ልጆች ናቸውና በወጣቶች ይጀምራል እቺ ሀገር በአብዛኛው የህዝብ ቁጥሯ በወጣት ላይ የተመሰረተ ነው ወጣቶችን እንዲህ አይነት ነገር ማስለመድ መቻል አለባችሁ በተለይ ደግሞ እናንተም ወጣቶች ራሳችሁም ሰው ማስክ አድርጎ ሲሄድ ሙድ የሚይዝ ወጣት መጣብናል ምን ሼ ነው ይሏል እንዴ ወንድሜ ሼ የለ ሻሼ የለ ምንም እንደዚህ የሚባል አማርኛ የለም በሽታ ነው እኮ የመጣው ስለዚህ ይሄን ነገር እኛ ሁላችንም ብንሆን ልናስብበትና እንደዚህ አይነት ፕራክቲካል የተግባር እርምጃዎች ልንወስድ ይገባል ለማለት ነው ሰይድ ነው ይሄን ፎቶ የላከልኝ በጣም አሪፍ ፎቶግራፍ ነው እጅግ አድርጌ አመሰግነዋለሁ እስቲ ለወጣቶቹ ማሳያ ይሆናቸዋል በሚል ነው ይሄን ነገር በነገራችን ላይ ሁላችንም እርስ በርስ እየተማማርን እያየ ነው እንዲህ ነው እየተባባልን ካልሄድንበት በስተቀር በተለይ በወጣቶች ላይ ከፍተኛ የአመለካከት ለውጥ መምጣት የሚፈልግ ነገር ነውና ቀጣዩ ምስላችን እስቲ እንመልከት ለማንኛውም ቀጣይ ምስላችን እንግዲህ ይሄ የምትመለከቱት ምስል ነው ቀጣዩ ምስላችን አዎ ይሄ የምትመለከቱት ምስል ሩዋንዳ ነው በነገራችን ላይ ሩዋንዳ ከኮሮና ቫይረስ ጋር በተያያዘ ከቤት እንዳትወጡ የሚል ነገር የሩዋንዳ መንግስት አውጇል የእንቅስቃሴ ገደቦች አድርጓል ያንን ነገር ጥሰው ሰዎች አስፓልት ላይ ወጥተው በተገኙበት ሰዓት የሩዋንዳ ኢንተርናሽናል ስቴዲየም የኛ ብሔራዊ ቡድን ራሱ ተጫውቷል መሰለኝ እና ይሄን ስቴዲየም ማቆያ ወይም ጊዜያዊ እስር ቤት በማድረግ ይኸው ስንት ጎል የገባበት ስንት ቅጣትና ፔናልቲ የተመታበት ቦታ ጋር አዳሜ ተደርድሮ እንደዚህ ቀጥ ብሎ ተደርድሮ ተቀምጧል እርምጃዎች ይወሰዳሉ እዚህ ሌቭል ድረስ እስከምን ድረስ መጠበቅ ስለሌለብን ሁሉም ሰው እንደዚህ አይነት ነገሮችን አይቶ ይሄ አሁን አስገርሞኛል ምክንያቱም ሬጉላር እስረኞች አይደሉም ክስ ፋይል የተከፈተባቸው አይደሉም ፍርድ ቤት ዝግ ነው ፖሊስ ጣቢያ ዝግ ነው ምርመራ መዝገብ እለት መዝገብ አትመዘገብም እጅ ከፍንጅ የተያዝከው አትውጣ ተብሏል ወጣል በቃ ወተም ቸል ከተባልክ ደግመህ ትወጣለህ በነጋታው ስለምትወጣ ፕራክቲካሊ እንደዚህ አይነት እርምጃ ይወሰዳልና ያው እኛም ሀገር ስቴዲየም አለን ለማለት ፈልጌ ነው አበበ ቢቂላም አለ ዋናው አዲስ አበባ ስቴዲየም አለ ስለዚህ ተጠንቀቁ አስቡበት
በዚህ ነገር ሁላችንም እንግዲህ ጊዜ እየወሰድን መማማር ስላለብን ነው። ቀጣይ ምስላችን አፍሪካ ይላል። ቀጣይ ምስላችን ይሄ እንግዲህ ከኮቪድ ጋር የተያያዘ ነው። እነዚህ የአፍሪካ ሰዎች ከፍተኛ ጥንቃቄ እያደረጉ ነው። በዚህ የሚታየው ማስክ ተደርጓል። የተለያየ ነገር ነው እየተለዋወጡ ያሉት። እንግዲህ አለባበስ እንትኑ አለና እንዳይተላለፍ ነው። በነገራችን ላይ እነሱ እየተባባሉት በወሬ ይተላለፋል ተብሎ መሰለኝ፣ በንግግር እንደዚህ በቃላት ይተላለፋል ተብሎ መሰለኝ። ጨብጦታል፣ እፍስ አድርጎ ጨብጦት እንግዲህ ከኮሮና እንድጠንቀቅ ይህ ሜሴጅ ለዓለም አስተላልፍ እየተባባሉ ነው። ከታች ብላሽ ከላይ እንትን ነው። አሁን እዚህ ጋር ስታየው በሽታው በንግግር የሚተላለፍ ነው ይመስለው፣ ወይ አፍን በማሳየት የሚተላለፍ ነው እንጂ ይመስለው በእንት አይመስልም። ቸልተኝነት ማለት ይሄ ነው በቃና የምናውቀውን ነገር ራሱ አንዳንዴ ይሄ ምንድነው ሪፍሌክስ አክሽን እንደሚሉት ተደጋጋሚ ይሆናል። ሰዎች በልማድ ሁሌ አንድ አይነት ነገር የሚያደርጉ ከሆነ በነጋታውም ይደገማል። ብዙ ዓመት ተጨባብጠናል። ስለዚህ መንገድ ላይ ሳገኝ ቀጥታ የሚመጣልኝ እጄን መዘርጋት ነው። ወደ አንተ ትነሳኛለህ፣ እጅ ትነሳለህ፣ አትሰጠኝም፣ ነሳ እጅ፣ ሰላም ነው ትለኛለህ፣ እጅ ከልክለ፣ እጅ ነስተ፣ ከዛ በኋላ ይሄን ደግሞ ትለምዳለህ። ይሄ እንግዲህ ማሳያ ነው። ይዛ እንደዚህ አይነት ነገሮች በቀላሉ አይለመዱም ለማለት ነውና እንደው አስቆኛልም ሳየው እስቲ ላካፍላችሁ ብዬ ነው እናንተንም ምስሉን። ቀጥሎ ደግሞ ምስሉን የላኩልኝ ኢየሩሳሌም ትባላለች። አዎ ይሄ እንትን ነው። አስቸገሩ አለች። በጣም ተቸገርን አለች። ተቸገርን እጃቸውን ሲታጠቡ ይሄ ባበሻ የተለመደ መግደርደር አለ። ወንድሜ ና ብላ እንጂ አሁን በላን ምናምን ብለን እንደምታልፈው ና እጅን ታጠብን የሚል ሰው አለ። የኔ ጌታ እዚህ ላይ መግደርደር አይሰራም። ትታጠብን ወደ ትታጠባለህ ነው። ሰው ጋር ግብ ውሃ የሚጠሉ ኢትዮጵያውያን ከውሃ ጋር የመጨረሻ ልክፍት ያለባቸው በቃ በውሃ የሆነ አዚም የተሰራባቸው የሚመስሉ የማይወዱ የውሃ ቃል ሲነሳ ድምፁ ራሱ ጭሩ ሲል በረው የሚጠፉ ሰዎች ያሉበት ሀገር መሆኑን ታያለ። አንዳንዴ መሯቸው ነው። እጆትን ካልታጠቡ በካሜራ እይታ ስር ኖት ይላል። በቃ ዋ ኮሮና ብለዋል። በቃ ሰዎቹ በካሜራ እይታ ስር ኖት። ድንገት ካሜራውን ከፈራህ ተብሎ እኮ ነው። እነዚህ ሁሉ ችግሮች አሉና ውሃውን ቢሆን በዚህ አንጻር አይወቀስም ማለት አይደለም። አንዳንድ ሰፈር ይሄው ኮሮና መጣ ሲባል ሰዎች ፓኒክ እንደሚያደርጉ ታውቃላችሁ። በውሃ እጃችሁን ታጠቡ ብለን ስንት ዘመን መክረን ዘክረን ሰዎችን እንዲያርጉ ተብሎ ከምንም ጊዜ በላይ እነዚህን ምክር በሰሙበትና የበሽታውን ነገሮች በሰሙበት ሰዓት የውሃውን መምጣት በጉጉት ይጠብቃሉ ሰዎች። እንደዛ የሚሆንበት አጋጣሚ 2 ሳምንት 1 ሳምንት ውሃ አንድ ሰፈር እንዲጠፋ ማድረግ አግባብ ስላልሆነ የሚመለከተው መስሪያ ቤት የውሃና ፍሳሽ ባለስልጣን ምን የሚመለከተው መስሪያ ቤት ስሙ አውቀዋለሁ። የውሃና ፍሳሽ ባለስልጣን በጣም ትኩረት ያድርግበት በዚህ ጉዳይ ላይ። በኮሮና እጃችሁን ታጠቡ ሲባል ሰምቶ የባለስልጣን መስሪያ ቤቱ ረጅም ሰዓት እየሳቀ ነው። 2 ሳምንት ሆኖ ከሳቀ አንዱ ልኮ መልእክት በኮሮና ቫይረስ እጃችሁን በደንብ አድርጋችሁ ታጠቡ ሲባላሉ ዋና ፍሳሽ እያላሉ እስካሁን አለባረማሉ። 2 ሳምንት ሆኖታል። ይሄ ሁሉ ችግር ስላለ መስሪያ ቤቱም ከሚስቅ ሰዎችም ሳይታጠቡ ከሚቀሩ እስቲ ባካችሁ መፍትሄ መስጠት ያስፈልጋል። ቀጣይ ምስላችን እንመለከታለን። አዎ ቀጣዩ ምስላችሁ ሁሉ ምስሎች እናንተ የምትልኳቸው ምስሎች ናቸው። ባይዘው ቆንጆ ምስል ትልኩ። አንዳንዶቻችሁ እይታችሁ ደስ ይለኛል። እንደሚከተለው አይነት እይታ ያላቸው ሰዎች አሉ። እኚህ ወይዘሮ ሉባባ ይባላሉ። የሉባባ ተከራዮች በሙሉ ይላል። ተበልተሻል ተከራይ። የሉባባ ተከራዮች ኮሮናን ለመከላከል ከውጭም ስትገቡ ከውስጥ ስትወጡ እጆቻችሁ በሳሙና ትታጠቡ ዘንድ አስገድደናቸዋል። እኔ ዘንድ የሚለው ቃል ካስገድደናቸዋል አንድ ላይ ያየሁት ለመጀመሪያ ጊዜ ነው። ዘንድ ካለ በትህትና እንጠይቃለን ነው። ዘንድ አስገድደናቸዋልና አለበለዚያ የቤት ኪራይ ጭማሪ እናደርጋለን። የመጨረሻ ማስጠንቀቂያ በቃ። ከዚህ ውጪ ተከራይ ሊፈራ የሚችለው ምንም ነገር የለም። በቃ እጅን ካልታጠብክ 1000 ብር ጨምራለሁ ካሉ ሴትዮዋ እግርህንም ጨምረህ ትታጠባለህ። ስገባ ፀጉርህንም ትታጠባለህ። አረገላ ልታጠብ ይችላል። እኔ ሉባባ እንዴት አድርጌ ወደድኳቸው። አከራይዋን በደካማ ጎኑን የገቡት በቃ እጃችሁን ካልታጠባችሁ መጀመሪያ እናስገድዳችኋለን ብለው በዘንድ ነው ደግሞ። ከዛ በኋላ አለበለዚያ የቤት ኪራይ ጨምራለሁ ቻው። ይሄ ነው። እንደዚህ አይነት ቆራጥ ተከራዮች አሉ። በዚህ አጋጣሚ የተለያዩ ደግሞ አከራዮችም ተከራዮቻቸው ጋር ኮምፕሮማይዝ የሚያደርጉ ስራ ከሌለ ወይ ስራ መውጣት ካልተቻለ በእለት ገንዘብ የሚተዳደሩ ሰዎችን የወር ደሞዝተኛ ያልሆኑትን የወር ደሞዝ ከፍለው ኪራይ የሚከፍሉ ሰዎች አሉ። ኦብቪየስሊ እሱን ትከፍላለህ። የወር ደሞዝተኛ ያልሆኑ የእለት ጉርስ የሚሰሩ ሰዎች ስራ ቢቆምባቸው ወይ እንደዚህ አይነት ችግር ቢፈጠርባቸው ደግሞ ግድ የለም እኛ ያለንላችሁ ግማሹን እንተዋለን ወይ ኔክስት ትከፍላላችሁ የሚሉ ደግሞ ጥሩ ሰብአዊ የሆኑ አከራዮችም አሉ። ሉባባም እኮ ምርጥ ሰው ናቸው። ለሰው ማሰብ ነው እንደዚህ ነገር ያደረጉትና ይህንም ወድጀዋለሁ። እስቲ ቀጣይ ምስላችንን ደግሞ ስንመለከት ቀጣዩ ምስላችን
ቀጣዩ ምስላችን ይሄን ይመለከታል። እኔ ታሪከኛ መስሪያ ቤት ነው ያዩት። ለውድ ደንበኞቻችን ይላል የኮሮና በሽታ መከላከል እንዲቻል የጨርቅ የፊት መሸፈኛ ማስኮችን ስላዘጋጀን መታወቂያ በማስያዝ መጠቀምና ሕክምናውን ጨርሰው ፊት መሸፈኛውን ሲመልሱ መታወቂያው የሚመለስ መሆኑን በአክብሮት እንገልጻለን ይላል። ያውም እኮ ጥርስ ሕክምና ክሊኒክ ነው። ከኮሮና ጋር ተያይዞ ፊት መሸፈኛ ካርድ አውጥቼ ሰጠኝ መልስ አጥበህ ለሰው ልትሰጠው ነው ለሌላ ሰው? እኔ ያልገባኝ ነገር እሱ ነው። አንድ ፊት መሸፈኛ ለአንድ ሰው አይደለም የሚደረገው። ይሄ ደግሞ እንደዚህ አይነት ደግሞ አሰራር አለላችሁ። የፊት መመለሻ መልሱና መታወቂያ እንሰጣለን። ልክ የተለየ አይነት የፊት መሸፈኛ የምትሰራ ይመስል የጨርቅ እኮ ነው። ሲንጀር እኮ ነው አድርገህ እዛ የፊት መሸፈኛ በመታወቂያ ማስያዝ አንሶ እንደገና ደግሞ መልሳችሁን መልሳለን ማለት ይሄ ነገር ባጭሩ ምን ማለት ነው? ታጥቦ ለሌላ ሰው ይሰጠዋል ማለት ነው። እኔ አይመስለኝም፣ ሃይጂኒክ አይመስለኝም፣ ንጹህ አይመስለኝም። ያውም የሕክምና ማዕከል ነው፣ ጥርስ ነው ያው። ከዛ ላይ ደግሞ ኮሮና ተጨምሮ ይሄም ኑሮ ተጨምሮ እንደሚለው ዘፋኝ ይሄ በጣም አስቸጋሪ ሆኖብናልና ታዘቡልኝ ለማለት ነው። ይሄን ምስል ያቀረብኩላችሁ ለትዝብታችሁ እናንተ ታዘባችሁ የምትሉትን እንድትሉት ነው። አንዳንዴ ነገሮች ከልክ ሲወጡ ሳይ እኔ በጣም ግራ ይገባኛል። የጥርስ ሕክምና ላይ ምናምን የጥርስ ሕክምና ላይ አክቹዋሊ ብዙ ግራ መጋባት አለኝ። ከፊት የሚብረው ከማስታወቂያው ጀምራለሁ። ፊክስ ኦርቶፔዲክስ አፕሊያንስ ሴራሚክ ኢሌ ሜታሎ ሴራሚክ ፊክስ ዴንቸር ኮምፕሊት ዴንቸር ፋራ ዴንቸር ፓርሻል ዴንቸር ሲላውን እኔ የሆነ ሀገር ሎኬሽን ጣሊያንኛ ሜኑ እየቀረበ ምናምን እንደሚመስልኝና እንኳን ደስ አላችሁ ፓርሻል ዴንቸር ጀመረ ሲል ምን አለ? እንኳን አብሮ ደስ አላችሁ ጌታዬ ምን አለ? ግራ አታቆማ። መቼም ሰው እንኳን ደስ አላችሁ ካለ መቼም ደስ ይበለው ብለህ ነው። ለማንኛውም እስቲ ይሄም አንድ እንትን ነው። ቀጣይ ምስላችን ያለንበትን ሁኔታ እንድናይ የሚያስደርገን ምስል ነው። እኛ ምን ይዘን ነው ኮሮናን የተማመን ነው? ምን ይዘን ነው የተለጣጠፍ ነው የሚለውን ቅድም ስነግራችሁ የነበረውን አንድ የተለያየ ጊዜ እንዳውም እንደዚህ አይነት ነገሮች ብዙ አላቀርብም ያላገኛቸው ማለት ብዙ እንትን አይሉኝም እና ይሄ ግን ልዩነታችንን ፍንትው አድርጎ ያሳየናል። የውጭ ሀገር ሕክምና ከላይ ያለውን ይመስላል። አይታችሁታል ማሽነሪውን። ይሄ ሁሉ ማሽነሪና ርብርብ ነው እነሱ ጋር ይላል። ይሄ ሁሉ ተደርጎ ሰዎች እያለቁባቸው ነው። አሁኑ አልቻሉትም። እኛ ጋር ደግሞ ታች ያለው ነው የምታዩት። መበየጃ ቤት ነው የሚመስለው። 2 ኦክሲጅን አለ፣ በቃ ሌላ ምንም ወፍ የለም። ይሄ ጦር ቁስለኞች የሚያርፉበት ብለዋል ነው ይመስለው። ሪያሊቲው ግን ሀቁ ይሄ ነው። በዚህ ሰዎችን የሚያድኑ ጀግና ሐኪሞች አሉ። እኛ ኦቨርሎድ አድርገን አጨናንቀናቸው የሚያደርጉትን የሚይዙትን መጨበጫ ካሰጠናቸው ሰዎች እኮ ናቸው። ይማረራሉ እኮ ከአቅም በላይ የሚሆንባቸዋል። አንዳንዴ አቅም አነሰን፣ ሰርጂካል ማስክ፣ ግሎቭ የለንም፣ ብዙ ነገሮች ችግር አሉ፣ የአልኮል ችግር አለ። አልኮል አጥተው ሰዎቹ አዮዲን እየተጠቀሙ በጣም ሼም እኮ ነው። አልኮል ጠፍቶ እዚህ ደረጃ አለ። ቢኖርስ ብዬ አስባለሁ። እሺ ኖረ፣ እሺ አልኮል ኖረ፣ ቶንስ ኦፍ አልኮል በደምብ የተጫነ ሚሊየንስ ኦፍ ጋሎንስ በቃ በሚሊየን እንትኑም ማስኩም ኖረ። እነዚህ ሰዎች እኮ ናቸው። ቁጥራቸውም እኮ ብዙ አይደለም። በዚህ ኢኩፕመንት እነዚህ ሰዎች በዚህ መሳሪያ እኮ ችለው ሊያክሙን አይችሉም። ሰው ፍራስትሬት ያደርጋል፣ ይሰለቻል፣ ይተዋል በቃ የሆነ ሰዓት ላይ እና እዚህ ደረጃ ለምን እናደርሳቸዋለን? ባለሙያዎቹን የሕክምና ባለሙያዎቹን ተግተው እናድናችሁ ብሎ የሚወጡ ወጣቶች፣ በጣም ጉድ ስፒሪት ሊሆኑ ውስጣቸው መንፈሳቸው ደስ የሚሉ ወጣቶች፣ የሚያውቁ ኮንሰርን ያላቸው ለሰው የሚያስቡ ወጣቶች መጥተው እኛ ለምንድን ነው የምናሰለቻቸው? ለምንድን ነው ከንትን ውጭ እንዲሆኑ እንዲጠሉን እኛን ራሱ የምናደርገውና ይሄን ኢኩፕመንት እዩት። ያለንበትን ደረጃም ያሳያል። ከላይ ያለውን መሳሪያና ትጥቅ የያዙ ሰዎች ያላዳኑትን ህመም እኛ በዚህ በታችኛው ልናድነው አንችልም። ሐኪሞቻችንንም አናሰልች ለማለት ነውና ይሄን ንጽጽር ወድጄዋለሁ። በጣም ውስጥ የገባ ስለሆነ ላሳያችሁ ብዬ ነው ያመጣሁት። እስቲ ቀጣዩ ምስላችንን ስንመለከተው ወደ ቀጣዩ ምስላችን ስናልፍ ቀጣዩ ምስላችን ትንሽ ከኮሮና ወጣ ስንልና ዘና ስንል ይሄ ምስላችን በተለያዩ መንግስት መስሪያ ቤቶች ውስጥ ታገኙታላችሁ። እኔ በጣም የምወደው ፖስተር ነው። ሁሌም መንግስት መስሪያ ቤት ስገባ መጀመሪያ የሚያዩን ነው። ወዴት መሄድ ይፈልጋሉ ይላል። አሁን ወደ ውጭ ነው የምትወጣው። በቃ ወዴት መሄድ ይፈልጋሉ ይላል። ወዴት መሄድ ይፈልጋሉ? የት ነው የሚሄዱት? ዊንድ ቬን መሰለኝ የሚሽከረከረው እንደዚህ ያለ በቃ ድሮ ነው የተተከለው። ወደ መሄድ ይፈልጋሉ አለች። በቃ የተረፈው ቀርቷል። እሷ ባማሮ ግማሹ የምትጠቁመውን ቦታ አታውቅም። ሆስፒታሉ ራሱ ላብራቶሪ ይላል ወደ ቀኝ፣ መድኃኒት ክፍል ይላል ከላብራቶሪው ስር ነው ወደ ቀኝ። ቀኝ ላይ ያለው ደግሞ ራጅ ይልና ላብራቶሪውን ይጠቁመዋል። ወድቆ ቀስቱ ይወድቅና ላብራቶሪውን ይጠቁማል።
ራጁን ደግሞ የተኝቶ ታካሚዎች ክፍል ይጠቁመዋል እንዳለ ተጠቋቁሞ ሆስፒታሉን እዛው ጋር ታገኘዋለና ይሄ ደግሞ አለ አስተዳደርና ፋይናንስ ብሎ አስተዳደርና ብሎ ወድቋል እና ከና በኋላ ያለው ፊደል አስተዳደርና ምንድናቸው ያሉት አስተዳደር ጻፊ ሆኑ ያሉት ያው አስተዳደሮች በአብዛኛው ከጻፊ ጋር ስለሚግባቡ ብዬ ነው የግል ፈጠራ አስተዳደርና ጻፊ ቆንጆ ጻፊ ከሷ ጋር ነው ያሉት ወይስ አስተዳደርና ምን ይኖራሉ አስተዳደርና አስቡበት የምትጽፉ ሰዎች አስቡበት ባካችሁ የሚለጠፈው ነገር ቀልድ አይደለም በነገራችን ላይ ሰዎች ሲሪየስሊ ይወስዱታል አቅጣጫ እኮ ነው ጎግል ማፕ እኮ ነው ላንተ ግቢ ጂፒኤስ እኮ ነው ታጠፋኛለህ በቃ አብሪቬሽናችሁ ግራ ነው የሚገባው በጣም ግራ ነው የሚገባውና ይሄ በጣም ብዙ አይነት ችግሮች ያሉባቸው ፖስተሮች የማይገልጿቸው በጣም የሚገራርሙ አሉ እስቲ አንዳንዴ ስትልኩልኝ እንደዚህ አይነት ነገሮችን እየመረጥን እናቀርባለን ቀጣይ ምስላችን እንመልከት ቀጣዩ ምስላችን ይሄንን ይመስላል ቀጣዩ ምስላችን ቅድም ያልኳችሁን ዲሲፕሊን ይመለከታል በስተግራ በኩል ህንድ ሀገር የህንድ አትክልት ተራ ነው በቀኝ በኩል የኢትዮጵያ አትክልት ተራ ነው የህንድ አትክልት ተራ ይሄን እንደምትመለከቱት ይመስላል በህዝብ ቁጥር ኢትዮጵያ ህንድን በልጣ አይደለም በስርዓት ነው ቅጥ ያጣችሁ ኢትዮጵያ እንጂ ህዝብ በቁጥር በጣም ቅጥ ባጣ ቁጥር ትበልጣታለች ቢሊየን ናቸው ህንድ የኢትዮጵያን 20 እጥፍ ምናምን 10 እጥፍ አስሉት እኛ 100 ምናምን ሚሊዮን ናቸው እነሱ 1 ነጥብ ከምናምን ቢሊየን ናቸው ቢያንስ 10 እጥፍ የኛን 10 የኢትዮጵያ ህዝብ ይሆናሉ መጥለቅለቅ ያለበት ገበያው እነሱ ነው ቅጥ ማጣት ስርዓት ነው እንጂ ቁጥር ሰውን ከህግ ውጭ እንደማያደርገው ግን ያሳያል ይሄ ምስል በስርዓት ተሰልፈው እንዴት አይነት ርቀት ነው የሚገዙበት ርቀት የቆሙበት ቦታ ምልክት ተደርጎበታል ሴትዮዋ የምትሸጠው በዚህ ርቀትም ሆነ አፍንጫዋን ሸፍና ነው እንደዚህ አይነት ጥንቃቄ በተደረገበት መልኩ ሰው ቆሞ እዛ ጥግ ደግሞ እንደ ካቦ ቆሞ ያሉ እቃን ትገዛለህ አሰፍረህ ትሄዳለህ ማን ነው ገዢው እዚህ ገዢው አይታወቅ ሻጩ አይታወቅ አካሄዱ አይታወቅ ይሄን ነገር እንደዚህ ሆነ ነው የምንፈታው እኔ እኮ ግራ ግብት እያለኝ መጣና አረ ጥንቃቄ ለማለት ነው ይሄን ምስል ለንጥጥር ብዬ ነው ሁለቱም ምስል ፈላርጊ ከጎንና ጎን ያርኩላችሁ የኛ አትክልት ተራ ምስል አለኝ የህንዱን ሳገኘው ከኛ ጋር ቢታይ ብዬ ነው ይሄው እንዲህ ይውልኝ በቃ ሰዎች እንደዚህ ይገዛሉ እኛ በዚህ ደረጃ እንደዚህ ደርሰናልና 1 ቢሊዮን ሰው አደብ ሲይዝ የነሱን 10 ቦታ ተከፍሎ ምናክል የሩብ በለው በቃ አደብ አጣን እኛ ጭራሹንም ቅጣጣንና በዚህ ደረጃ መሆን የለብንም እባካችሁ ይሄን እስቲዩትና ትምህርት ነገር ተወስዱበታላችሁ ብዬ ነው ቀጣይ ምስላችን እንመለከታለን ቆንጆ ምስል ነው ይሄኛውም ቀጣዩ ምስላችን የዕለቱ አንደኛ ምስል አድርጌ የምጋብዛችሁ ምስል ነው ይሄ ምስል በጣም ኢንስፓይሬሽናል በጣም ደስ የሚል ውስጤን ከፍ ያደረገው ነው እናት ናቸው ማሆይ ናቸው አይ ጥንቃቄ የእጅ ግሎቡ ማስኩ ልጁ ራሱ አላረገም እኮ ልጁ ነው ሻጩን ምን አይነት እንዳው እሱን ራሱ የሚያስተምር ጥሞና ላይ ናቸው በቃሳቸው እንደዚህ አይነት ልባቸው ክፍት የሆኑ ሰሚ ደግሞ ትልልቅ ሰዎች አሉ እንዳው ወጣቶቹ እቤት ሆነው ለቴሌቪዥንና ለሚዲያ ለሶሻል ሚዲያ አክሰስ የሌላቸውን እናቶች አያቶቻችሁን አስተምሩ ስንል እነሱ በልጠውን ተገኙ እንደዚህ ስለዚህ ይሄ ነገር ማስተማሪያ የሆነን ዘንድ ለሁላችንም እንማማርበት የሆነን ዘንድ የዕለቱ አንደኛ ምስል አድርጌ መርጬላችኋለሁ ተጋበዙልኝ ሁላችሁንም ስለላካችሁልኝ ምስሎች እጅግ አድርጌ አመሰግናለሁ በጣም ቆንጆ ምስሎች ናቸው የላካችሁልኝ ሳምንቱ ጨዋታችንን እንግዲህ አገራችንን የሚያሳስቡን ወቅታዊ ጉዳዮች እያነሳን የምንወያይበት ነው በተለይ በአሁኑ ወቅት ሀገራችንን በጣም እያሳሰበ ያለው ወቅታዊ ጉዳያችን የኮሮና ቫይረስ ስርጭት ስለሆነ ይሄን የቫይረስ ስርጭት ሳይመሽ ሰዎች በሙሉ እንደመሸባቸው አፍሪካውያንም ሳይመሽባቸው እኛም ሀገር ከቁጥጥር ሳይወጣብን ተቆጣጥረን እንዳው አንድ መስመር አስይዘን የሆነ ነገ ጧት ነግቶ ተገናኝተን አልፎ ይሄ ሁሉ ነገር መተረቻ የምናወራበት ጊዜ እስከሚሆን ድረስ ንቃት ያስፈልገናልና በዚህ ደረጃ ልንወያይበት ይገባል ብዬ ከማሰብ ነው ብዙ ነገሮችን እናነሳለን በቀጣይ ሳምንትም ብዙ ነገሮችን እያነሳን እንቀጥላለን ስለዚህ እናንተ ሐሳቦቻችሁን ልትልኩልኝ ትችላላችሁ ሁሉንም ነገር ልትልኩልኝ ትችላላችሁ የሳምንቱ ጨዋታውን ፋና ቲቪ በሚለው የፌስቡክ ፔጃችን ሴንድ ሜሴጅ እያላችሁ እንዲሁም ግሩፑን ጆይን እያደረጋችሁ ደግሞ ሐሳብ አስተያየቶቻችሁን በሙሉ ልታመጡ ትችላላችሁ እንወያያለን አትሰልቹ በነገራችን ላይ ይሄ ጉዳይ ተደጋግሞ ቢነሳ በየሚዲያው በየምኑ አትሰልቹ እኔም አነሳዋለሁ ደጋግሜ ከወዲሁ ልነግራችሁ ማለት ነው ከተሰለቻችን ተለያየን ማለት ነው ስለዚህ ከሀገር ከህዝብ የሚበልጥ ነገር ስለሌለ ስለዚህ ጉዳይ ደጋግመን እናነሳለን እናወራለን የዛሬውን ጨዋታ እዚሁ ጋር ጨርሰናል በቀጣይ ጥሩ ነገሮችን ጥሩ ሐሳቦችን ላኩልኝ በደንብ አድርገን እንወያይባቸው ነጥቦች ነው ይዘላችሁ የምንመጣው ለአለባበስ እንደዚህ ዝንጥ አድርጎ ያለበሰኝ መሃል ፒያሳ ሲኒማ አምፒር ፊት ለፊት የሚገኘው የወንዶች ትልቁ መደብር ክሎዝ ሲቲ ነው እጅግ አድርጌ አመሰግናለሁ እስከ ቀጣይ
ጤና ይስጠን፣ ፍቅር ይስጠን፣ አገራችንን ሰላም ያርግልን። ጤና ይስጥልኝ።